ኢራን በሆርሙዝ የውሃ መተላለፊያ ወሽመጥ ለሚተላለፉ የነዳጅ ጫኝ መርከቦች ጥብቅ ማስጠንቀቂያ ሰጥታለች። ቀጣዩ የአሜሪካና የኢራን ድርድር ደግሞ ከሟቹ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ የቀብር ስርዓት በኋላ እንደሚሆን ሲገለጥ፣ እስራኤል ደግሞ በአባታቸው እግር የተተኩትን አያቶላ ሞጅታባ ካሜኔይ ለመግደል መዘጋጀቷና ኢራን ደግሞ እስራኤል በኢራናውያኑ ህዝብ መሪ አያቶላ ሞጅታባ ካሜኔይ ላይ ለሚፈጸም ጥቃት የበቀል አጸፋዋ ማንም የማይገምተውና ፈጣን እንደሆነ አስጠንቅቃለችም። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ኢራናውያኑ ምን ያስባሉ? ምንስ ያምናሉ ቢባል እስራኤል ከቀጣይ ለምርጫ ከቆረጠችው የጥቅምት ወር በፊት ብርቱ ጥቃት ትፈጽምብናለች ይላሉ። ኔሽን ትናንት አመሻሽ ላይ ያወጣው መረጃ ይህንን ይላል። ዎር ዊል ሪተርን፣ ተንጋለው ቢተፉ ተመልሶ ባፉ። አሜሪካ ከኢራን ጋር አንዴ መግባቢያ ሰነድ ተፈራርም ያለው፣ ሌላ ጊዜ ደግሞ የ60 ቀናት የተኩስ አቁም ስትል ለዓለም ሕዝብ አውርታ ያስወራችው ሁሉም ነገር ሚስጥር ወዲህ ነው ይሏታል ዋሽንግተንና ቴልአቪቭ። ለአስከፊና ለመጨረሻው የዚያች ሀገር ለፋርሳዊቷ ኢራን ለጥፋት የተረቀቀ ከቶም የተሰላና የተቀመረ የግዙፍ ጦርነት ዝግጅት እንደሆነ የኔሽን ዘገባ በጥልቀት ያሳያል። ዘገባ አክሎም ይላል ማንም ቢሆን የዚያን የትራምፕን ያገም ጠቀም የድርድር ስሌት ያነበበና ያስተዋለ ያገናዘበም የተገነዘበም ለመልካም የተንቀሳቀሱ መስለው ለርካሽ ግብ ያለሙ ናቸው ይላቸዋል ፕሬዚደንቱን ዶናልድ ትራምፕን። ኳታርና ፓኪስታንም ቢሆኑ አደራደርን ሲሉ ልባቸው የለቀበትን የሰላም ሂደት አሜሪካና እስራኤል ግልፋ ያለው አንድ እንጨት ያስራልን አለያም የሞኝ ቁም ነገራም ከዥማት ይከራልን አድርገው ይሳለቁባቸዋል ይሏቸዋል። ትራምፕ ኔታንያሁን ሰደቧቸው፣ ገሰጿቸው ተባለ፣ ተወራ፣ ጉድንቅ ሆነ ሲባል የለም ሁሉም ነገር የጥልቅ ብልሃትና ብልጠት ቀመር እንደሆነ ነው የተገለጠው። አንድ ነገር ግልጥ ይሁንላችሁ ሲል ዘገባው ይህንን ያሳያል። አሜሪካ የተኩስ አቁም ስትል የለፈፈችበት ዋናው ምክንያቷ ከሁለት ምክንያቶች አንጻር ነው። አንደኛው የኢራን ስለታማና ሳታማ ብርቱ ክንድ ከመብረድ ይልቅ እየጋለና እየበረታ ጉድ ለመስራት መዘጋጀቱ ሲሆን፣ ሁለተኛው ደግሞ የዓለም የነዳጅ ዘይት ጉዳይ ዋጋው መናሩና ጨርሶም ለከንፈር ማራሻ እንኳ ማዋዣ መጥፋቱ ድፍን ዓለምን ማስቆጣቱና በተለይም እንደነ ቻይና መሰሎቹን የነዳጅ ዘይት ሀብት በገፍ ገዢ ሀገራትን የምጣኔ ሀብት መጉዳቱ ወዲያም ሲርቅ ደግሞ ኢራን ከነማን ጋር እንደተሰለፈችና እንደተሸረበች በመታየቱ ነው ይባላል። የአሜሪካ ባለስልጣናት የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም ከመክፈትም አልፈው ያለምንም ክፍያ መርከቦች ይተላለፉ ዘንድ መወሰናቸውን ያስታወቁበት ዋናው ምክንያትም ቢሆን ያው ነው። የዓለምን ሕዝብ ለመካስ የባዶ ተስፋና ቃላት ካሳ ሲሉ የተሳለቁት ለቁጥር ያታክታሉ። ኢራን በዚያም ቢሆን እጇን አልሰጠችም ይሏታል። አሜሪካኖቹ ባሰሉት ቀመር አንድ ጊዜ በሆርሙዝ የውሃ መተላለፊያ ወሽመጥ የነዳጅ ጫኝ መርከቦች መጓጓዝ ከጀመሩና የነዳጅ ዘይት አቅርቦቱ ከሰላላቸው በኋላ ዋሽንግተንና ቴልአቪቭ የዚያን ድመት መንኩሳ አመሯን አትረሳን ጥቃታቸውን ይጀምራሉ ይሏቸዋል። የተኩስ አቁም ማለት የሰላም ስምምነት ማለት አይደለም። ጉዳዩ ማስጠንቀቂያና መዘጋጃ ነው። አረ እንዲያውም ቀጠናው በእነዚያ 60ዎቹ ቀናት በተገቢው እንዲዘጋጅ ሲባልም ደግሞ ቀለቡን እንዲሸምት ራሱን ለከፋ አደጋና ጥንቃቄ አለብኝ ብሎ እንዲዘጋጅ የተሰጡ ቀናት ናቸው ይሏቸዋል። በእነዚያ በ60ዎቹ ቀናት ደግሞ ነዳጅ ዘይት በገፍ መሸመት፣ መጠባበቂያ ክምችትን ማዳጎስ ወይም ማካበት፣ ከቀጠናው መውጣት
ካለባቸውም ለቀው እንዲወጡ ማናቸውንም ዝግጅት እንዲደረግ የተሰጡ ቀናት ናቸው ሲል ዘገባው ይተነትናል። ኢራን ደግሞ በእነዚያ ቀናት ከኢራቅ የሚሆን ከሳውዲ አረቢያና ከፓኪስታን ጋር ልትተባበር አትችልም። ይሄ የቀጣዩ የጦርነት ስሌትና ቀመር ደግሞ በተወሰነ ድንበር የሚያበቃና የሚያቆምም አይሆንም አይደለምም ነው የሚባለው። ይብሱንም የሙስሊሙን ዓለም ወደ ከፋ አደጋ የሚከት መሆኑ ነው የተገለጠው። 60 ቀናት አለያም 2 ወራት የዝግጅት ጊዜ ያልጠረጠረ ተመነጠረ። አሁን እንደዚያ እስከሆነ ሌላው የዓለም ክፍል ምን የሰማው ምን ያቀደው ምን ያዘጋጀና ምን የተዘጋጀበትና ያዘጋጀው ነገር ይኖረው ይሆን? ከገባሽ ይሆናል አለ ኢትዮጵያዊው ከያኒ አለያም አንቺ ከሄድሽም መሸኛሽ ነው ከሞትሽም መቀበሪያሽ ነው ይሉትን ያስታውሷል። ኢራናውያኑም ቢሆኑ የቀጣውን አስከፊ ጦርነት እስራኤል እንደምትጀምረው አውቀውታል። ያንን ያምናሉ ይሏቸዋል። ቀድሞም ቢሆን አመንዝራ ካሏት ብትቆርብ ማያምኗትን አድርገዋታልና። ግን ደግሞ ኢራናውያኑ በዚህ ጊዜ የተሰወረባቸው እስራኤል ግዙፉን ጦርነት ስትጀምር የአሜሪካው ፕሬዚደንት ዶናልድ ትራምፕ አብረው ስለመቆማቸው ነው። የሰው ሆዱን የወፍ ወንዱን አውቁት ይሉትን ሆኖባቸዋል። እስራኤል በቀጣይ ጥቅምት ወር ምርጫ ታካሂዳለች። በዚያ ምርጫ ደግሞ የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለመመረጣቸው አሊያም ስለማሸነፋቸው በብዙዎቹ ዘንድ አወዛጋቢ ሆኗል። ገሚሶቹ የለም እንተወው፣ ይሄ ሰው የጀመረውን ከዳር ያድርስ ይጨርስ ይሏቸዋል። ከፊሎቹ ደግሞ የለም ይበቃዋል፣ እስራኤልን መምራት አይችልም ይሏቸዋል። ሌሎቹ ደግሞ ዘላለማዊ ስልጣን አይደለምና ሌላው የእስራኤል ልጅስ ሀገሩን መምራት አለበትም ይሏቸዋል። ታዲያ ሰውየው ቢቢ በዚያ ምርጫ ይመረጡም አይመረጡም ኢራንን እንደ ሎጥ ምድር አኮራምተው የጨዋም እንዳድርገው ሊያሳርፏት ቁርጥ አድርገው ቆሟል የሚሏቸውም ብዙዎች ናቸው። ኢራናውያኑ በበኩላቸው ይላሉ በአሜሪካና እስራኤል በታወጀብን የጣምራ ጦርነት ከሙሉ የመከላከያና የማጥቂያ ኃይላችን የተጠቀምነው 40% ብቻ ነው ሲሉ በጽኑ ያስጠነቅቃሉ። ኢራን ገና ለክፉ ቀን ስትል ካስቀመጠቻቸው ማዕተኛና መቅሰፍተኛ የጦር መሳሪያዎቿ አከር አልዛማን ስትል ያዘጋጀችው መሳሪያዋ ተጠቃሹ ነው። ለዚያ ደግሞ ሂዝቦላ የኢራንን ትልቁን ሸክም ረድቷታልና ነው። እስራኤል በሞቱት አባታቸው የተተኩትን የኢራኑን መንፈሳዊ መሪ አያቶላ ሞጅተባ ካሜኔን ለመግደል በአደባባይ ዝታለች ስትል ኢራን ትይዘው ትጨብጠውን አታለች። ያንን ተከትሎም በመንግስታቱ ድርጅት የኢራኑ አምባሳደር አሚር ሳይድ ኢራቫኒ ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝና ለጸጥታው ምክር ቤት ፕሬዚደንት የማስጠንቀቂያ ደብዳቤ መጻፋቸው ተሰምቷል። የደብዳቤው ዋና ጭብጥም አሜሪካና እስራኤል በጋራ ሆነው ኢራንን ለማጥፋት አልመዋል ተዘጋጅቷል የሚል ነው። አሜሪካና እስራኤል በጣምራ በከፈቱት የኢራን ጦርነታቸው ካወደሟቸው መሰረተ ልማቶች፣ ሆስፒታሎች፣ መንገዶችና ትምህርት ቤቶች ውጭም የኢራኑን መንፈሳዊ መሪ ታላቁን አያቶላ አሊ ሰይድ ካሚኔንና የሀገሪቱን ከፍተኛ የፖለቲካና የወታደራዊ መሪዎች ወዲያም ከ4800 በላይ ንጹሐን ኢራናውያንን ጭዳ አድርገዋል ነው ያሉት። እኒያ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ለኢራን ብቻ ሳይሆን ለመላው ዓለም ሻይቶች መሪና የበላይ እንደነበሩ ይታወቃል። ታዲያ የኒያ ታላቅ አባት የቀብር ስርዓትም በማሻድ ቅድስቷ ስፍራ ኮም በተያዘው ሐምሌ ወር 9ኛው ቀን ይፈጸማል ተብሎ ከፍተኛ ዝግጅት እየተደረገ ነው። ኢራን በዚያ የሐዘንና የቁጭቷ ዜማ ሳለች ደግሞ እስራኤል አዲሱን የኢራኑን መንፈሳዊ መሪ አያቶላ ሞጅተባ ካሚኔይን ለመግደል ተዘጋጅታለች ስትል ኢራን በትልቅ ዝግጅት ውስጥ መሆኗን በማስጠንቀቂያ ያስታወቀችው ሲል የመህር ኒውስ ዘገባ ያስረዳል። እንደ ኢራን ባለስልጣናት ማብራሪያና እምነት እስራኤል ከቀጣው ጥቅምት ወር በፊት በኢራን ላይ ለከፋና ለከባድ ጥቃት መሰናዳቷን የሚያሳዩት ኢራናውያኑ ይላሉ። በኔታንያሁ ዙሪያ በሚሰጡት ትንታኔያቸው ኔታንያሁ ከስልጣኑ ቢወርድ ዕድሜ ልኩን ወይም ዕድሜ ይፍታህን በአስከፊ የዘብጥያ አልያም የወህኒ ቤት ኑሮ ነው የሚያሳልፈው ይሏቸዋል። ከባለቤቱ ያወቀ ይሉትን ያስታውሷል። በኔታንያሁ ላይ ክፉ የሚመኙላቸው ኢራናውያኑ ብቻም አይደሉም። እስራኤላውያኑ አልያም አይሁዳውያኑም ራሳቸው ውድቀታቸውን እያለሙ ጉድጓዳቸውን አርቀው ይቆፍሩላቸዋል ይሏቸዋል ሲል የአናዶሉ ዘገባ ያሳያል። በተለይም ደግሞ የእስራኤል ተቃዋሚ መሪዎች ክፉኛ አመጣጥ መጥተውባቸዋል። ያውም ኔታንያሁ በውሸት ኢራንን የኒውክሌር ጦር መሳሪያ አላት ሲል ያወራል ብለዋቸዋል። እርስ በርሷ የምትከፋፈል መንግስት አትጸናም ይላል መጽሐፍ። አልያም የአሳ ብልሽቱ ካናቱ ይሉትን ያስታውሷል። በኔታንያሁ ላይ ያንን መሰል ክስና ማጥላላት ከተነዘሩት አካላት ደግሞ የቀድሞው የሀገሪቱ ጦር ኃይል ዋና አዛዥ ጋዲ አይዘንኮትና የቀድሞው የሀገሪቱ ጠቅላይ ሚኒስትር ናፍታሊ ቤኔት መሆናቸው ሲገለጡ ሁለቱ ሰዎች ይሏቸዋል ጠቅላይ ሚኒስትሩን እሱ በሐሰት ኢራን የኒውክሌር ቦምብ አላት እያለ የሀገሪቱን ህዝብ ያሸብራል። ኔታንያሁ ፋብሪኬቲንግ ኒውክሌር ክሌምስ ነው ያሏቸው። ሁለቱ የቀድሞ የእስራኤል ባለስልጣናት ኔታንያሁን ሐሰተኛ ነው ያደረጓቸው። ከዚያም በፊት ቢሆን እኒያ ሰው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም በኢራቅ ጦርነት ሳዳም ሁሴን አልያም ኢራቅ የጅምላ ጨራሽ ጦር
የጦር መሳሪያ አላት ሲሉና ያልተጨበጠ ጥርጣሬያቸውን ለወቅቱ የአሜሪካው ፕሬዚደንት ጆርጅ ዎከር ቡሽ ነግረው ኢራቅን አስቆልተው አስፈጭተዋታል የሚል ቅሬታ ይነገርባቸዋል። ቢቢ ዛሬም ኢራን ያጥፊውን የኒውክሌር ጦር መሳሪያ ልትይዝ ተቃርባለች፣ አንድ ጊዜ ደግሞ የለም መሳሪያውን ይዘዋለች በሚል ኢራንን እየቀነጣጠቧት ነው ይሏቸዋል። ኢራን ግን የቀድሞዋን ኢራቅን አልሆነችላቸውም የሚሏቸዋል። የመልሷና የአጻፋ እርምጃዋ ለምድር ለሰማይ አስፈሪ እንደሆነም ይነገርባታልና። ዘ አረብ ዊክሊ በበኩሉ ይላል በርዕሰ አንቀጹ ሊያውም ትናንት ረድኤ ከላላያም አመሻሽ ላይ ባሰራጨው ዜናው ቀጣዩ የኢራን ጦርነት አይዘገይም ቶሎ ይጀምራል ሲል ያሳያል። ዘገባው በዝርዝሩ ሀተታው ሲቀጥልም በዚህ ምስቅልቅል አባዜ ውስጥ ያለው የተቀረው ዓለም ሚናውን ወዴት ያደርግ እንዴትስ ያስተካክለው ይሆን ሲል ጥያቄ ያነሳል። ኢራን እግረ ቀጭን እያለ እግረ ደንዳና ይሞታል እገድላለሁ ሲሉ መሞት እንዳለ አትዘንጉ ስትል በሆርሙዝ የውሃ መተላለፊያዎች መጥ ለሚጓጓዙ መርከቦች ጥብቅ ማስጠንቀቂያ ሰጥታለች። ትናንት አመሻሽ የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዛም ጋሪባባዲ አሉ በትናንትናው መግለጫና ማስጠንቀቂያቸው ድፍን ዓለም ይወቅ ልብ ይበልም የሆርሙዝ የውሃ መተላለፊያዎች መጥ በኢራን እዝ ከቶም በኢራን ሉዓላዊነትና የበላይነት ያለ ነው እንጂ በአሜሪካ የበላይነት ስራ አይደለም ሲሉ በኢራን የማዕከላዊ የጦር ማዘዣው ካታም አልአንቢያን በበኩሉ የነዳጅ ጫይ መርከቦች በኢራን ከተፈቀደላቸው መስመር ውጪ በሌላ መስመር መተላለፍ አይችሉምና መጠንቀቅ ይበጃቸዋል ያለው። ኢራን የማይመስላት ሆኖ ከታያትም በዚያ ስፍራ የሚንቀሳቀሱትን መርከቦች እየቀነደበች ለመጣል ተዘጋጅታለች ነው የሚባለው። አሜሪካና ኢራን በቀጣይ ሂደታቸው ለመደራደርም የሟቹን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ የቀብር ስነ ስርዓት መፈጸም እንደሚጠብቁ የወጣው መረጃ ያሳያል። ሆድ ሲያውቅ ዶሮ ማታን አሊያም ይሉሽን ባልሰማሽ ገበያ ባልወጣሽን ያስታውሷል። በአደራዳሪነት የአጋፋሪ ሚና ተጫዋቿ ሀገር የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍም ከዛሬ ሐምሌ 3 እስከ ሐምሌ 5 ድረስ በኢራንና በቱርክ ጉብኝት እንደሚያደርጉ ተገልጧል። ምን ይመክሩና ምን ይዶልቱ ጊዜ የሚሰጠው ምላሽ ነው። ሆድ ያባውን ብቅል ያወጣዋልን አሊያም አትሩጥ አንጋጥ ይሏል ኢትዮጵያውያኑ አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኔሽንን፣ ሬስፖንሲብል ስተትክራፍትን፣ ፎክስ ኒውስን፣ ታይምስ ኦፍ ኢዝራኤልን፣ ዘ ታይምስ ኦፍ ኢንዲያን፣ ኢንዲፔንደንትን፣ ኢንዲያ ቱዴይን፣ ፓርስ ቱዴይን፣ አንቲወርን፣ ስዊድን ሃራልድን፣ ቲያርቲ ወርልድን፣ ዳውንና ጄሩዛሌም ፖስትን ተጠቅመናል።